ቅዳሜ ክሳታችን እንደቀጠለ ይገኛል። በቤተሰብ ማፋለግ ዝግጅታችን ላይ ያለነው እናታችን የመጀመሪያ እንግዳ ናቸው። ልጃቸው ሊፈልጉ ነው የመጡት። እናታችን በሰላም እንኳን መጥቶልን እንደምንወት እንኳን ቆያችሁ። ሰላም ደህና ኖት? እግዚአብሔር ይመስገን። ይመስገን አምላክ። ምስጋና ለሱ። አሜን። እስኪ እንተዋወቅ። የእርሶ ስም ማን ይባላል? አዳም መኩሪያ። ልጆን ለመፈለግ ነው የመጡት። እንግዲህ ልጄ ከጠፋ ወደ 13 14 አመት ሆነው አሉ። 13 አመት። ማን ይባላል ስሙ? ፈቃዱ ብርቄ። እንዴት ነው የተለያያችሁት? እንዴት የተለያየ ነው? ትንሽ አመም አረገብኝ። ሲያመብኝ ወራራች ዳነ መረስ ነው ሰፈሬ። ፈረንሳይ ለጋ ሲሆን ወደ ላይ እዛ ነው የምትኖሩት? አሁን ምሮዬ እዚያ ነው። እዚያ ሳስጠምቀው እዚያ ጓደኞቹ ነው እነሱ ሲያስጠምቁት ቦሌ ውሰዱኝ አለ። ቦሌ እዚህ ጎርጎሪዎስ እዚያው ሰዱ ቦሌ ሙካል ጎርጎሪዎስ ውሰዱ ሲል እሺ እንግዲህ እሺ ሰፈሩን ልልቀቅ ብሎ ነው ብለን እዚያ መጣ ነው። እዚያ እየተጠመቀ ያለ ከዚያ ጠፋብኝ። ከጸበል ቦታ ነው የጠፋው? ከተፈልጥ ቦታ ነው የጠፋብኝ። ስንተኛ ልጅ ነው? ነገሩና አራተኛ ነበረ። ሌሎች እህት ወንድሞች ሲስማቸውን ይንገሩን። አንዷም ተቤት ጠፍታ ወደ ሌላ ቦታ ነው ያለችው። ሌላም የለኝ ሞቶብኛል። ሁለቱ የጠፋችው ሌላኛዋ ማን ነች? አይን አዲስ ብርቄ ትባላለች። እሷ ሴት ነው የጠፋችው? እሷ እንኳን አለች። ያው አልፎ አልፎ ድምጧን እሰማለሁ። የት ነች? እዚሁ አዲስ አበባ ነች? አዲስ አበባ ሳይሆን ወጣ ብላ ነው። እሷን ቢያንስ መኖሯን ያውቃሉ? አይ እሷ አለች። መጣማ ይታይሄዳለች። እናታችን አይኖ ሁለቱም አይኖ አያይም? አይ ምን ሆኖ ነው? ኧረ እኔ እንጃ። አሁን ነው አመቴ ነው። ስለ ልጆ በደንብ ይንገሩን። ስንት አመቱ ነው ከእርሶ ጋር ሲለያይ? ምን ነበር የሚሰራው? አቢሲኒያ ተቀጥሮ የሰራበትን እንኳን ደግሞ ሳይቀበል ተመናብኝ። ፈቃድዬ ብርቄ ልጄ አልባሼ አመት ባሌ አውዳመቴ ካለህበት ለአንድ ቀን ድምፅህን አሰማኝ። እኔ እናትህ የድሮ አዳም ነኝ እና ሌት እንቅልፍ የለኝ ቀን እንቅልፍ የለኝ። ልጄ ካለህበት የትም የትም ብለህ እንደምትወደኝ እማ ብለህ እንደምትመለስ እማ ብለህ እንደምትመለስ አሁንም እማ አለሁ እዚህ ቦታ ነኝ ያለሁ እናቴ ታልቅሽ አትዘኝ ብለህ ለአንዴ ድምፅህን አሰማኝ። እኔ ጉራራ ምን አልልህም። ለአንዴ ብቻ ይህንንና ድምፅህን ብቻ ነው የምፈልገው። የትም የትም ያላችሁ ማንም ሰው ፈቃዱ ብርቄ የሚባል ወይ ስሙንም ሊቀይር ይችላል። የትም ያላችሁ ተባብራችሁ ያያችሁበት ታላበት እንደማንም ብላችሁ ለአንዴ አይኑን አሳዩ ብዬ እለምናለሁ ከእግዚአብሔር ጋር። ለማንኛውም እናታችን መልካም እድል ይሁንልዎ። አምላክ ይርዳው። ቸር ያሰማን እናታችን። ቸር ያሰማን። እናንተንም እግዚአብሔር ይስጥልኝ፣ እግዚአብሔር ያቆይልኝ። ደግሞ ደስታውን ሰምቼ መጥቼ ለማለት የጓደኞቹንም እድሜ ጤና ይስጥልኝ። እነሱ ናቸው ለዚህ ሁላ እስኪን ሞከር እስኪን ንልፋ ብለው መጠው ፎቶውን ወስደው ባቢና ፍሴ እድሜ ጤና ይስጥልኝ፣ የልጆቻቸው አባት ያርግልኝ። እነሱ ናቸው እንጂ እኔማ ቦታውን የታውጨው በምን ሳቅሜ። ለእነሱም እድሜ ጤና ይስጥልኝ፣ እነሱ ናቸው። እናመሰግናለን እናታችን። እንግዲህ ፎቶውን በምስሉ ላይ እንዳያችሁት ነው። ፈቃዱ ብርቄ 2004 ዓመተ ምህረት አካባቢ እንግዲህ ከጸበል ቦታ ነው ከእናቱ የተለያየው። እስካሁን ድረስ እንግዲህ እናቱ በየቀኑ እያለቀሱ እየፈለጉት እንደሆነ ተመልክተናል። እሱን የምታውቁ እንግዲህ ከታች ባለው ስልክ አድራሻውን እንድትነግሩን ስንል እንጠይቃለን። ወደ ቀጣይ ባለ ታሪኮች እናልፋለን። አብራችሁን ቆዩ። ወደ ቀጣይ ባለ ታሪክ አልፈናል። እንግዳችን እህታቸውን ለመፈለግ ነው እኛ ጋር የመጡት። እንኳን ደህና መጡ። እንኳን ደህና ቆያችሁ። የሻነህ ይስማው ውበቱ እባላለሁ። የመጣሁት ከባህር ዳር ነው። የሻነህ ይስማው ውበቱ። መልካም። ምንድን ነው የሆነው? እስኪ ታሪኩን እንስማ። እህቴ ኢሚዲየትሊ የኔ ታናሽ እህቴ ነች። እሺ። እና መጀመሪያ ያው ትምህርት ቤት ገብታ እየተማረች ነበረ። ኖ አይደለም፣ ሌላ ቦታ ወረዳ ከተማ ነው። እኔ አሁን ለባህር ዳር ለኑሮ ሄጄ ነው እዛ ስለምሰራ ነው። ከተወለድንበት አካባቢ በድሮ አገው ምድር አውራጃ በአንጃ ወረዳ ጃንጉታ ጊዮርጊስ የሚባል ቀበሌ ገበሬ ማህበር ነው ተወልደን ያደግነው። እድሜዋ ለትምህርት እንደደረሰ ትምህርት እየተማረች ነበረ። ያው በገጠር ባህል ዳሯት እሷ ያለ ፍላጎቷ ነው የተዳረችው። በስንት ዓመቷ ተዳረች? እንግዲህ አንድ 13 14 ሊሆን ይችላል። እና ከተዳረች በኋላ ያው ይማራሉ ተብሎ ነው። እሷም ተማሪ ናት፣ ያገባት ባለቤቷም ተማሪ ነው። ይማራሉ ተብሎ ነበር።
ነገር ግን ትምህርት መቀጠል ሳይችሉ ሲቀር ዲስአፖይንትድ ሆነችና እሷ ፍቺ ጠይቃ ተፋታች። ከዛ የትምህርት ሁኔታ ተመቻቸላት። ተመቻችቶላት ትምህርት እየተማረች እያለ በማናቀው መንገድ ካለችበት ቦታ ተነስታ ወደ ፓዊ ወደሚባል ቦታ ትሄዳለች። ያኔ ልማት ምናምን ነበር፣ ሰፈራ ጣቢያ ነበር ፓዊ። ከዛ እዛ ለተወሰነ ጊዜ ቆይታ በ83 አካባቢ ቤተሰብ ጋር መጣ። ለፋሲካ ውላለች። ያው እኔ አላገኘኋትም፣ እኔ ሌላ ቦታ ስራ ቦታ ስለሆንኩኝ ማለት ነው። ከዛ ተመልሳ ሄዳ ለእንቁጣጣሽ ባለቤቴንም አምጥቼ አስተዋውቃለሁ ብላ ተናግራለች። ነገር ግን ያን ሳታደርግ ቀድማ ደጀን የሚባል ቦታ መጥተዋል። ባለቤት ነው የተባለው ሰውዬ የአውራ ጎዳና ሹፌር ነው እና ለእንቁጣጣሽ ይመጣሉ ተብሎ ሲጠበቅ በአጋጣሚ ለፕሮጀክት ስራ በፍጥነት ወደ ሐዋሳ ሂዱ ተብለን ስለሄድን አትጠብቁን የሚል መልእክት ለእህቷ ልካለች፣ ለታናሽ እህቷ። ስለዚህ አሁን ታሪኩ ከፓዊ ወደ ዳንግላ፣ ከፓዊ ወደ ደጀን፣ ከደጀን ወደ ሐዋሳ እዚህ ድረስ ነው። እንደዚህ ነው የሆነው። መልካም። መጨረሻ ጊዜ መቼ ነው የተገናኛችሁት? ያየሃት ወይም ደግሞ ስልክ የደወለችው? እንደዚህ በስልክ ምናምን ያኔም አልነበረም፣ አልተደዋወልንም። ታናሽ እህቷ ደጀን ላይ 1984 ኦልሞስት ሰኔ አካባቢ አግኝታታለች። ስሟ ማን ነው የጠፋችው? ሻሽቱ ይስማው ውበቱ። ሻሽቱ ይስማው ውበቱ። እህት ወንድሞቹ? እሺ። ገነቴ ይስማው ውበቱ። ሻሽቱ ወይም ገነቴ በሚል ነው። ፎቶግራፉ አለ? ፎቶግራፍ የላትም ፎቶግራፍ። እንግዲህ አባቷ አቶ ይስማው ውበቱ ይባላል። እናቷ ወለላ ወልደ ገብርኤል ነው የምትባለው። ከኔ በላይ ታላቅ እህታችን ወርቅነሽ ይስማው ውበቱ ትባላለች። እኔ አቶ የሻነሽ ይስማው ውበቱ ነኝ፣ ታላቋ ነኝ። ከዛ ቀጥሎ አጀቡሽ ይስማው ውበቱ የእሷ ታናሽ አለች። ከዛ ቀጥሎ ግርማዊ ይስማው ውበቱ አለ። ከዛ ዶክተር ግዛቸው ይስማው ውበቱ፣ ከዛ ዶክተር ሸዋዬ ይስማው፣ አመለወርቅ ይስማው። እነዚህ ሁሉ ብዙ ነን። አይ ታስታውሳለች። ወደ 10 ነን። በጣም ጥሩ። ከአንድ እናት ብቻ 9 ነን። ጠቅላላው ግን 10 ነን ቤተሰብ። በጣም ብዙ ቤተሰብ ነው ያለው። ታስታውሳለች። እንግዲህ በጣም ረጅም ጊዜ ቢሆንም ይሄን ቤተሰብ ስም ስትሰሚ እንግዲህ እሷንም የምታውቁ አንቺም ትመጫለሽ ብለን እናስባለን። እንግዲህ ለእናንተም ለሁሉም ቤተሰብ መልካም እድል እንዲሆንላችሁ እንመኛለን። ወደ ቀጣይ ባለ ታሪኮች አለፍን። አሁንም አብራችሁ ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። ቀጣይ እንግዳችን ወንድሙን ሊፈልግ ነው የመጣው። እንኳን በሰላም መጣ። በቅድሚያ እንኳን ደህና ቆያችሁኝ። እንታወቅ። እሺ፣ የሸዋስ አከለ እባላለሁ። የመጣሁት ከአማራ ክልል ምስራቅ ጎጃም ዞን ከቢሸና አካባቢ ነው የመጣሁት። መልካም። ወንድምህ ጋር እንዴት ነው የተለያያችሁት? ከወንድሜ ጋር የተለያየን ከ28 ዓመት በላይ ሆኖናል። ወንድሜ ሙሉ ጎጃም አድማሱ ይባላል። ሙሉ ጎጃም አድማሱ ይባል እንጂ በአያቱ ስም ስለሚጠራ ነው፣ የትምህርት ቤት ስሙ ነው እንጂ ሙሉ ጎጃም አከለ ሞኜ ነው። የኔ እናትም የአባትም ልጅ ነን። 2 ወንዶች ወደ 4 ሴቶች አሉ። ወንዶች 2 ብቻ ነን። እሱ ነው እና የተለያየን 1989 አካባቢ ነው። በወቅቱ የ12ኛ ክፍል ተማሪ እያለ የ12ኛ ክፍል ነጥብ አልመጣለት ይላል፣ ወደ ዩኒቨርሲቲ የሚገባ ማለት ነው። ከዚህ በኋላ አዲስ አበባ አክስቱ ላይ ሆኖ እንዲያጠና ተብሎ ወደዚህ ይመጣል እና አክስቱ እንዳለችን እንደነገረችን ከሆነ ጠዋት ላይ እንደመጣ ታሳስ ላይ 1989 አካባቢ ታሳስ ላይ ጠዋት ከቤት እንደወጣ አልተመለሰም ነው የምትለን እና ከዚህ በኋላ ይኸው በየጊዜው ቤተሰብ ልቅሶ ነው። እናቱ በህይወት አለች፣ ሌሎቹ እህቶቹ። እኔም በአንዳንድ ምክንያት ቅርብ ጊዜ ነው ይሄንን ሚዲያን እንዳገኝ ማህበራዊ ሚዲያ በተለይ ስጠቀም ፖስት ሳደርግ ወንድሜን ለምን ኢቢኤስ ጋር አትሄድም ይሉኛል ጓደኞቼ ኮሜንት ላይ። ከስራ ጋር አለመቻችልኝ ያለ እግዚአብሔር ሲፈቅድ ዛሬ ተሳካና መጣሁኝ። እንኳን መጣ። ቤተሰቦቹ ያው እናቱ ጎጃም አድማሱ ትባላለች፣
አማራ ክልል ምስራቅ ጎጃም ዞን ደባይ ጥላት ወረዳ ቅዱስ ገብርኤል ቀበሌ ልዩ ስሙ ፋሲለደስ ተብሎ ከሚጠራው ቦታ ነው። አንድ ወንድም እኔ ነኝ። የሸዋስ አከለ እባላለሁ። እህቱ ንግስት አከላለች፣ ተበይና አከላለች፣ የዝና አከላለች፣ ብርቱካን አከላለች። ጓደኞቹ የሰፈር ልጆች ሌሎችም ሰው ቤተሰብ በሙሉ እግዚአብሔር ይመስገን አለ። አባታችን ነው በቅርቡ እሱን ሳያገኝ በህይወት የተነጠለ ያዝናል ብዙ ጊዜ። በተለይ እናታችን ያው ከ30 ዓመት በኋላ እዚህ ቦታማ ልጅ ተገኘ ሲባል እድለኛ የትማያለች ሁሌ ታለቅሳለች። እና ረፍታችንን የሱና አፍቆት እንዳለ ሆኖ የማዘር አጠቃላይ ሁኔታ ደግሞ ረፍት ነስቶናል ሲል ቤተሰቦች በአካባቢው ባህል መሰረት ቁርጡን ብናውቅ እና ብናስለቅስ ይላሉ። እንዴ ምን ሆናችሁ ነው የምታስለቅሱ እላለሁ። አንዳንድ ጓደኞችም እንደዛ ስለሚሉ ይገኛል ከሀገር ውጭ ወጥቶ ሊሆን ይችላል እንደዚህ ነው። በወቅቱ ደግሞ ስልክ የለም አድራሻ የለም ብዙ ነገሮች ስለሚሉ ለዛ ነው የመጣው። እግዚአብሔር አይ ጥሩ አደረክ። በደንብ ነው የገለጽከው። ታላቀህ ነው ታናሽ ነው? የቤተሰብ ሁለተኛ ልጅ ነው። እኔ የመጨረሻ ልጅ ነኝ። እንግዲህ ሙሉ ጎጃም አድማሱ ወንድምህ አንተን ለመፈለግ የመላው ቤተሰቡንና የአካባቢውን ሰው ወክለህ ነው የመጣኸው። እናቱም እንግዲህ በህይወት አሉ። ረዘም ያለ አመት ወደ 28 አመት ሆኖታል ከአዲስ አበባ ነው የጠፋው። ከሀገሩ ከመጣ በኋላ ፎቶግራፉን እንደምትመለከቱት ነው። በወቅቱ 12ኛ ክፍል ተፈታኝ እንደነበረ ማስታውሷል ወንድምህ። ስለዚህ እንግዲህ እሱን የምታውቁ አንተም ይሄን ፕሮግራም ከተመለከትክ እንግዲህ ወደ ቤተሰቦች እንድትመጣ ስንል እንጠይቃለን። ከታች ባለው ስልክ እሱን የምታውቁ እንግዲህ አገናኙን ስንል እንጠይቃለን። መልካም እድል ይሁንላችሁ እንግዲህ ለሁላችሁ። አሜን። በድጋሚ ማስተላለፍ የምንፈልገው በህይወት ከሌለም የሚያውቁ ሰዎች ካሉ ቁርጡን ቢነግሩን። ይህን ያለ ረጅም አመት ጊዜ ሲኖር ምናልባት የፈጠራቸው ልጆች ካሉም ዘር አለውና ቤተሰቦች አሉና ቤተሰብ ማረፍ እንፈልጋለን። በተለይ እናቴ እሱማ በዚህ ዓመተ ምህረት እንደዚህ ሆኗል ብለው ቁርጡን እንዲነግሩን የሚያውቁት በመላው ዓለም ይሄን ፕሮግራም የሚከታተሉትም ልጆች ካሉም እኛ ቤተሰብ ስላለ ብንገናኝ ብያስባለሁ። እጅግ በጣም አመሰግናለሁ። መልካም እንግዲህ ሰማነውን ይመስላል። ሁላችንም እንፈልግ ለማለት እንወዳለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን እናቱን ሊፈልግ ነው የመጣው። በቅድሚያ እንኳን በሰላም መጣ። እንኳን ደህና ቆያችሁ። ማን እንበል ስምህን? ጥበበ ሰለሞን። እስኪ ታሪኩን አጫውተን። የተወለድኩት በ1978 ዓመተ ምህረት ምስራቅ ሐረርጌ ወተር የምትባል ገጠር ከተማ ውስጥ ነው። እናቴ መስቀሌ ይትባረክ ወለተ ሀያስ ትባላለች። የአንድ ዓመት ህፃን ልጅ ሆኜ ነው ጥላኝ የሄደችው። አያቴ እንደነገረችኝ ፍጹም ብላ ነበረ መጠራ ብላኛለች። ኤርትራዊ ስለነበረች ወደዛ ይዤው ካሌኩ ብላ እነሱ እንዳስቀሩኝ ነው እሷ የነገረችኝ። ከአመታት ቆይታ በኋላ አያቴ አክስት የምትሆናት ስንቄ የምትባል በሷ አማካኝነት ለካ ጅጅጋ ከተማ አግብታ አንድ ሴት ልጅ ትወልዳለች። ስሟም ቅድስት ደጀን ይባላል። ከሷ ጋራም እንደዚህ 3 አመት ቆይታ አድርጋ እሷንም ጥላት ሄዳለች ማለት ነው። ስሟ በነገራችን ላይ ስሟንም ቀይራለች። ዮሐና ይትባረክ ብለዋለች። የእናቴ ስም? አዎ የእናቴ ስም ዮሐና ይትባረክ ብለዋለች። ፓስፖርት አውጥታ ወደ ውጪ እንደምትሄድ ለእንጀራ አባቴ ነግራው ነው። ከዛ በኋላ ነው የተጠፋፉት ማለት ነው። አሁን እንደሰማነው ከሆነ በጣም ብዙ መረጃዎች ደርሰዋል። በተከታታይ የት ቦታ እንዳለች ምን እያደረገች እንደሆነ እንቅስቃሴዋን በደንብ ታውቃለህ። ስለዚህ መገናኘት እንዴት አልቻላችሁ? አዎ ያም አያውቁም። አሁን እንጀራ አባቴም ምንም የሚያውቀው ነገር የለም። እቶች እንዳሉት ምናምን ነግራው ነበረ። እሺ ግን ምንም ትውውቅ አላደረጉም። ለመጨረሻ ጊዜ ስለ እናትህ ያለህ መረጃ ምንድነው? የት እንዳለች ነው የምታውቀው? አሁን ጅጅጋ ያለው እንዳልኩ የእቴ የቅድስት አባት ፓስፖርት አውጥታ እንዳልኩ ስሟን ቀይራ ዮሐና ይትባረክ ብላው ወደ ውጪ ጀርመን ሀገር ይሄዳለሁ ብላው ነው። ከዛ በኋላ የተያዩት ማለት የተጽፋፉት ጀርመን ወደ ጀርመን እንደሚሄዱ ነው የሰማው። የመጨረሻው መረጃ ይሄ ነው። የመጨረሻው መረጃ ይሄ። መልካም። ሁለት ነገሮች በጣም መሰረታዊ ስለሆኑ ድገማቸው። የመጀመሪያው መስቀሌ ይትባረክ ነው። ከዛም ስሟን የቀየረችው ዮሐና ይትባረክ። ዮሐና ይትባረክ። ስለዚህ መስቀሌ በዮሐና ነው የተቀየረው። ዮሐና ተቀይሯል። መልካም። እንግዲህ በአንድ አመት እድሜው ነው ከልጃቸው ጋር የተለያዩት። በምስሉ ላይ የምትመለከቷቸው
እንግዲህ እኚህን እናት የምታውቁ ወይም ደግሞ ስለሳቸው መረጃ ያላችሁ ሰዎች ከታች ባለው ስልክ እንድትደውሉልን ስንል እንጠይቃለን። አንተም እንግዲህ መልካም እድል። ወደ ቀጣዩ ባለ ታሪክ እናልፋለን። አብራችሁ ቆዩ። መክሊት ዘሪሁን ቀጣይ እንግዳችን ናት። እናቷን ለመፈለግ ነው እኛ ጋር የመጣችው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እናትሽን ለመፈለግ ነው የመጣሽው? እስኪ ከእናትሽ ጋር እንዴት ነው የተለያያችሁት? 2004 ጥር 12 የሚካኤል ዕለት የውጭ ፕሮሰስ ጀምራ ነበርና እንደ ድንገት እሷም አላሰበችውም ነበር። እንደ ድንገት ይመጣላትና ትሄዳለች ወደ ግብጽ ሀገር። ከዛ ወደ ግብጽ ሀገር እንደሄደች እዛ ያለችበት ቦታ እንዳሰበችው አልነበረላትምና በሳምንቷ እንደተመለሰች ለዘመዳችን ደውላ ነገረቻት። ለኛም እንደገባችም እንደተመለሰችም አልነገረችም። እንዴት ነበር የምትኖሩት? አንቺ ከእናትሽ ጋር ነበር የምትኖሩት? እኔ እናቴ ወንድሜ አንድ ላይ ነበር የምንኖረው። እና ደወለችና ነገረቻት። ከዛ በኋላ አክስቴ እዛ ያሉትን ሰዎች ስትጠይቅ እውነትም እዚህ እንደመጣችና ኤርፖርት ማረፍ እንትን የመጡትን ስም ዝርዝር እንትን ስትል እዚህ እንደተመለሰች ነግሯታል፣ አረጋግጣለች። ከዛ እየፈለገቻት ነበር። ከዛ ሰዎች አየናት የሚል ሰው አለ። እኛ ወደዚያ ተመልሳ አልመጣችም። ከዛ አየናት የሚል ሰዎች ወደ ቃሊቲ አካባቢ ብዙ አየናት ይላል። ከዛ አክስቴ እዛ አካባቢ ስትፈልጋት ወይ ጸጉር ቤት ቃሊቲ ገብርኤል ጀርባ ወደ ውስጥ ገባ ብሎ ጸጉር ቤት እየሰለጠነች ነው ይባል ነበር። ከዛ እዛ ሄዳ ስትጠይቅ በዚህ ስም የተመዘገበ ሰው የለም ይሏታል። ከዛ በኋላ ከ2008 ላይ ደግሞ እንትን ተባለች 09 ቀበሌ እዛው ቃሊቲ ኮንዶሚኒየም አይታይታለች ሲባል ፍለጋ ጀመረች ወደዛ አካባቢ። ከዛ ሁንም ምንም አይነት ነገር አላገኘችም፣ መፈለግ ብቻ። ከዛ በቃ አካባቢውንም እንቱን ስለምታውቅ በራሷ ጊዜ ትመጣለች ብላ ነበር ያሰበችው። ግን ልትመለስ አልቻለችም። ጊዜ እየወለደ በጣም ቤት ቀይራችኋል እናንተ? አልቀየርም። እዛው ናት። አንቺና ወንድምሽ ሶስታችሁ ነበር የምትኖሩት? ከእናትሽ ጋር ነበርና የምንኖረው። ከማን ጋር የምትኖሩት? አሁን ከአያቶቼ ጋር ነው የምኖረው። ወይ ከወንድምሽ ጋር? ከአያቶቼ። ወንድሜ አባቴ አያቶች ጋር ሄዷል። አንቺ ከእናትሽ ቤተሰቦች ጋር? አዎ እኔ ከእናቴ ቤተሰቦች ጋር ነው። ስለዚህ የእናትሽ ቤተሰቦችም ልጃቸውን እየፈለጉ ነው? አዎ እየፈለጉ ነው። እነሱ አቅማቸው ስለደከመ ነው እዚህ መምጣት ያልቻሉት። እኔ እዚህ መጣሁት ለዛ ነው። መልካም። አሁን የእናትሽ ስም የወንድምሽ የቤተሰብ ስማቸውን ጥቀሽ ውስጥ? የእናቴ ሰናይት ተስፋዬ። ሰናይት ተስፋዬ። የእናቷ ስም ደግሞ ፀሐይ ቡዛየው። የአባቷ ስም ተስፋዬ ጎሽ። ከእናትሽ ጋር ስትለያዩ ታስታውሻለሽ በደንብ? 8 ዓመቴ ነበር። 8 ዓመትሽ። ምን ተባበላችሁ ነበር ስትለያዩ? ታስታውሻለሽ? አዎ ስትሄድ ኤርፖርት ድረስ ሸኝቻት ነው የተመለስኩትና አስተሳለሁ። ቻው ምናምን ብላኝ ነው። ጦጢት ነው የምትለኝና በቃ ቻው ምናምን ብላኝ ነው። ጦጢት ነው። አይዞሽ። መልእክት ካለሽ ለእናትሽ? አይዞሽ አይዞሽ አይዞሽ። ያው እኛ በሰዓቱ ልጆች ነበርን። ልናስቀይማት ወይ የሆነ ነገር ልናደርጋት እንችላለን ብዬ አላስብም። የሆነ እርሜ ከፍ እያለ ሲሄድ ለምን ጠፋች፣ ለምን እንደዚህ ሆነች፣ ምን ከፍቷት ነው የሚል ትናለ ብትመጣና አሁን ላይ ምንም ነገር አንፈልግም፣ እሷን ብቻ ነው የምፈልገው ነው። ብትመጣ ብናገኛት ደስ ይለናል እና ብትመጪ ደስ ይለናል። አባትሽም በጣም አርጅቷል፣ ምልኩስናን ተቀብሏል እና ቀን ጠዋት እሷን ነው የሚያነሱት። እናቷም እንደዛው ነው የምታረሰውና ሁሉም ሰው ይፈልጋታል። ስትወጣም ተጣልታ ምን ብላም አይደለም የወጣችው፣ በሰላም ነው የተሸኛኘችውና ምን ሆና እንደሆነ የሆነ በሰላም ከሆነ ጥሩ ነው። ግን እሷን የምታውቁ ሰዎችም ካላችሁ እሷን የምታውቁ ሰዎች ካላችሁ እባካችሁን ጠቁሙን። አንቺም በህይወት ካለሽ እባክሽን አግኝን። አይዞሽ የኔ እናት። ሰናይት ተስፋዬ ቃሊቲ ገብርኤል ጀርባ 09 ቃሊቲ እዛ ኮንዶሚኒየም አካባቢ ብዙ ጊዜ እንደታየሽ ያው መረጃው አላቸው። የእናት አንጀት አይችልም እናውቃለን። ግን ያለሽበትም ነገር ከባድ ቢሆንም አሁን ደግሞ ያው ልጅሽ ቤተሰቦችሽ በጣም ይፈልጉሻል። ስለዚህ ቃሊቲ አካባቢ እሷን የምታውቁ በሙሉ አንቺም ይሄን ፕሮግራም ካየሽ ፎቶግራፏም ስላለ ማንኛውንም መረጃ አድርሱን። ከተነፋፈቀው ቤተሰብ ጋር እናገናኛለን።
አይዞሽ አምላክ ይርዳችሁ። እሺ ቸር ያሰማን። እንግዲህ ዛሬ የሰማናቸው ባለ ታሪኮች እነዚህን ይመስላሉ። ለሁሉም መልካም እድል እንመኛለን። ይህንን ታች የተመለከተውን ስልክ ቁጥር ሁልጊዜም ቢሆን በጣም አደራ የምንለው ቤተሰቦች ሲገናኙ ብቻ እንድትደውሉ ለመመዝገቢያ የሚሆን ቁጥር ስላልሆነ ማለት ነው። ሌሎች የቅዳሜ ከሰዓት ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ።